እንዴት ናችሁ የኔ ውዶች? ሀይሚዬ እኮ እናንተ አሽሙር ጀመረች፣ ሰምታችኋል? ጀመረች። እንግዲህ እነዚህ ልጆች የእውነት ሊጣሉ ነው። ሀይሚዬ በጣም ሲደብራት ነው አሽሙር የምትናገረው፣ ስቶሪ የምታበዘውና ወይ ያልተማሩ ወይ አይማሩ። እውነት ነው። እነዚህ ደነዞች፣ ድንጋይ ራሶች ማለት ነው። ሶስቱም አንድ ሆኑባት እኮ። አሁን እኮ በቃ በፊት እኮ ብሩክ የሆነ ነገር ሲሆን መክራታል ምናምን፣ ከዛ ደግሞ ቤኪ ያለ ምናምን ነበረ። ዛሬ ግን ሶስቱም አንዱ ነዋል። ወይ አያውቁ ወይ ደግሞ የማያውቁትን ነገር አይጠይቁ። እውነት ነው። ይሄ በጣም ብልግና እንደሆነ አያውቁም ይመስለኛል። እና አሁን ላይ በነገራችን ላይ ይሄ ነገር ፋሽን እየሆነ ነው። እና አንዳንዴ ብዙ ወንዶች እንደ ፍቅረኛ ይዟችሁና ከዛ አብረን እንተኛ ነው የሚሉ ቀድሞ ጥያቄያቸው ማለት ነው። ማድረግ ያለባቸውን ቅድመ ሁኔታ ሳይሆን የሚያስተካክሉ አብሮ መተኛት ነው መጀመሪያ የሚሆነው። እና ከዛ አይ እንደዚህ እኮ ጥሩ አይደለም ብልግና ነው ምናምን ስትሉ ፋራ ትባላላችሁ። አሁን እንደዚህ ነው ኢትዮጵያ፣ እንደዚህ ነው የሚሉት። አንቺ ፋራ አሁንም የድሮ ባል ይዘሻል ምናምን እያሉ የሚሳክሷችሁ ሰዎች አሉና ይሄን ነገር እንደ እርድና የምትወስዱ ሰዎች አላችሁ። አብሮ መተኛትን ከትዳር በፊት እንደ እርድና የሚወስዱ ሰዎች አሉና ይሄ ነገር እርድና እንዳልሆነ፣ ፋራነት እንደሆነ፣ አለማወቅ እንደሆነ ነው። የድሮ ባህል ታዲያ መጥፎ ነገር ነው እንዴ? የቆየ ባህልን ማስከተል እኮ ጠቃሚ ነገር ነው። ጠቃሚ እንደሆነ ደግሞ በደንብ እናውቀዋለን። እና ካላወቃችሁ እወቁ ነው እየተባላችሁ ያላችሁት። ተማሩ። ልጅቷን የምር አታስጨንቋት። ከዚህ በላይ ማስጨነቅ ምን ይሰራላችኋል እንዴ? ሳምንቱኑ ደሩ አብራችሁ ደሪ፣ ቃፊው፣ ሳሚው፣ ቀብጥሪው እናንተ ናችሁ እንዴ እሱን የምታስተምሯት? ሀይሚ ለብሩክ እንዴት ፍቅር እንደምትሰጠው እናንተ ነው የምታስተምሯት። አዎ ከእናንተ በፊት እሷ ታውቃለች። እንደውም ለእናንተ ማለት ነው ፍቅረኛችሁን እንዴት መያዝ እንዳለባችሁ፣ ፍቅረኛችሁን እንዴት ማክበር እንዳለባችሁ በደንብ አድርጋ የምታስረዳችሁ ሁሉ ይመስለኛል። እና የኔ ውዶች ካላወቃችሁ ጠይቁ። ሴቶቹን ብትሆኑ ምን አለ አብረው ብታደሩ የምትሉ ካላወቃችሁ ጠይቁ። ገባችሁ? እንደዛ ነው። እና እውነት ነው። እንደዚህ ስግጥማ ተበሉ። ሰግጥ ብሏል እንትና አዶናይ ሰግጥ ብሎ ወደ ቂልንጦ ወረደና እናንተ ራሱ ስግጥ እያላችሁ ነው፣ ስግጥግጥ እያላችሁ ነው። እና ስግጥ አትበሉ፣ ቀይር አድርጉ። ዛሬም እንደዛው ደግሞ አይነት ቪዲዮ ከመጣ ወይኔ አቅለሸልሽኝ በሉት። ያቅለሸልሽኛል፣ የምሬን ቀይራችሁ አምጡ ሌላ ቪዲዮ። እንዴ ደጋገማችሁ ታስጠላባችሁ፣ ሰለቸባችሁ። ከማዝናናት ወደ ማጉላላት እየሄደ ነውና የበለጠ ደግሞ ሀይሚን ስታስጨንቋት እያናደዳችሁ ነው። እና ጨዋታ ብቀይሩስ? እና ጨዋታ ቀይሩልን፣ ጨዋታ ብቀይሩ በጣም ደስ ይለናል። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቸቸች ብያለሁ። ደግሞ ጉንፋኑ ከኢትዮጵያ ከመጣው ጀምሮ እስካሁን አለቀቀኝም አትሉ? ኧረ በስመ አብ እንዴት ቢወደኝ ነው ግን እናንተ 2 ወር ሙሉ ከኔ ጋር አብሬ ሊኖር ነው እንዴ? ከመጣው 2 ወር እየሆነ ነው ግን አለ ከኔ ጋር ነው። በቃ ተዋዷል፣ ወዶኛል ማለት ነው። እና ሰብስክራይብ አድርጉ የኔ ወዶች፣ የኔ ማሮች። እንግዲህ ሀይሚና ብሩክ ሰሞኑን እያወዘጋገቡን ነው። ሮማንቲክ ላይፍ ስታይል ተቀይሮ ሌላ ጭቅጭቅ ንትርክ ውስጥ ገብተዋለኝ። እና ሀይሚ ደግሞ ካመረረች ማለት ነው፣ የእውነት ከተናደደች፣ እናንተን ለመበቀል ካሰበች ነገሮች በጣም ከባድ እንደሚሆኑባችሁ መገመት አይገብዳችሁ። ፍራንኩን ሀይሚ ካስቀየሰችው አለቀላችሁ። የምሬን ነው የምላችሁ። እነ ፍጹም፣ እነ ቤኪ፣ እነ ብሩክ የምሬን ነው አንጨረጭራችኋለች። እኔ እሷ ደግሞ ከጀመረች ጉዳችሁ ነው። ብቻ ሀይሚ ፍራንክ ከጀመረች ጉድ ነው። እና ሀይሚዬ እንግዲህ ብሩክን ከነ ጓደኞቹ ጥሩ ጋርጋ ባሽሙር ጥሩ ጉርግ ጋርጋ ነው የጣለቻቸው። ወይ ያልተማሩ ወይ አይማሩ፣ ወይ ያልተማሩትን አይጠይቁ፣ ወይ አያውቁ ተብላችኋል። እና ተማሩ፣ ጠይቁ። እውነት ነው። በተለይ ፍጹም ትናንት እንዴት እንደተጨማለክ በፈጣሪ ስም ተግማማህ የሚለው አይገልጸውም። ቤኪም እንደዚሁ ተግማምታል። አንተ መላጣ ማለት ነው። እሱን መላጣህን እኔ እንጃ መልጠ እንዳንጥለል በንዴት ማለት ነው። ፍፄ ተብዬው አታሽቃብጥ፣ በጣም እያሽቃበጥክ ነውና የማይሆን ሀሳብ አታውራ። ፍራንክ የሚሆን የውሸት የሚሆን የእውነት የሚሆን እንደዚህ ጭምልቅልቅ አተባሉ። የማያምር ነገር አትስሩ። በእናንተ እንደዚህ አይነት ነገር ስለማያምር ማለት ነው እስካሁን የምናውቃችሁ። አሁን ፍጹም በመምከር በማስታረቅ እንጂ እንደዚህ ብልግና ነገር ከአንድ በቱ ሲወጣ መስማት ራሱ እንዴት አባቱ እንደሚያናድድና ፍራንክ ሊሆን ይችላል፣ የውሸት ሊሆን ይችላል። ግን ልጅቷን ለምንድን ነው በዚህ ልክ የምታስጨንቋት? ሲቀጥል አሁን ሀይሚ እርግጠኛ ነኝ ይዛ ቤት ስትኖር ማለት ነው
በጣም እየተሳቀቀች ነው የምትኖረው ምናምን በቃ ካሁን ምን ይፈጠር እያለች ማለት ነው። እንዴ ጓደኞቹ ሁሉ ሲጨመሩ በተለይ አስባችሁታል ምን አይነት ጭንቀት ውስጥ ልትገባ እንደምትችል። ውሸት እንደሆነ ታውቃለች፣ ፍራንክ እንደሆነ ልታውቅ ትችላለች። ግን ቢሆንም የሆነ ጥርጣሬ በውስጧ ይኖራል። እንዴ በፍራንክ የተጀመረው ነገር ወደ እውነት መቀየሩ ስለማይቀር አንድ ቀን ማለት ነው። እና በጣም ስጋት ውስጥ እንደምትሆን በጣም እርግጠኛ ነኝ። እኔ እየኖረች ያለችው ሁሉ እየተሳቀቀች ነው የሚመስለኝ። በቃ ትናንት ራሱ ሰዓት በቃ የሆነ ፊቷ ቁዝም ያለ የሆነ ደስተኛ የሆነች አትመስልምና ልጅቷን በዚህ ልክ አታስጨንቋት። ምክንያቱም እሷ ብቻ ናት እዚያ ሴት ጓደኛ የላትም፣ ከወንዶች ደማ አማልን የምትኖረው ምናምን። ይሄ ራሱ ሌላ ጭንቀት ነው። ገባችሁ? ሁላችሁም ወንድ ናችሁ፣ ከእናንተ ጋር ነው የምትኖሩ። ይሄ ራሱ ሌላ ጭንቀት እንደሆነ ማወቅ አለባችሁና ማስጨነቁ ባታስጨንቋት በጣም ጥሩ ነው። ምክንያቱም ከእናንተ ከወንድ ጋር ነው የምትኖረው ምናምን እሱን ሁሉ ይችላል። በዛ ላይ ደግሞ ሁላችሁም ተባብራችሁ ነው አብረሽ ተኝ በግድ እንዴ እሷ ሳትፈልግ በግድ አብረሽ ተኝ ራሱ አይደብርም እንዴ? እንዴ አይመጣውም እኮ እሷ ፈልጋ ራሷ ሲሆን ነው። እና ብሩኬ ፍራንክ ቢያደርግም እናንተ ሁላችሁም ተጨምራችሁ መግማማታችሁ በጣም ያስጠላል። ሌላ በሌላ ፍራንክ በሆነ በሚያስተምር ብትተባበሩ ጥሩ ነው። እናንተ በዚህ ትተባበራላችሁ፣ በብልግና ትተባበራላችሁ ወይ? ኑ አብራችሁ ተኙ። ኧረ በስመ አብ ወወልድ ወመንፈስ ቅዱስና ሀይሚ በጣም እየደበራት ነው። የመሬን ነው ሲደጋገም ምናምን። እሺ በቀደሙ ንቀት ነው ምናምን ብለን አለፍ ነው። የትናንት ነው ደግሞ ና አብረሽ ተኝ በግድ። በዚህ ሁኔታ እኮ ማለት ነው ካሜራ ፊት እንደዚህ ያላችሁ ከካሜራ ጀርባ ራሱ በግድ ልጅቷን ተሸክማችሁ ወደ ልጁ ክላስ ማታ ካልወሰድን ምትሉ ሁሉ ይመስለኛል ሳስበው ማለት ነው። እናንተ ሚዜ ሁናችሁ እንደ ዳራችሁ ሁሉ እንደተጋቡ ሁሉ ሚዜ ማለት ነው። ልጁና ልጅቷ ከተጋቡ በኋላ እምቢ ካለች በግድ አብረው እንዲተኙ ሊያደርጉ ይችላሉ። እናንተ ግን እንዳጋባ ሰው ታሽቀብጣላችሁ እንዴ? መጀመሪያ ቅድሜ ሁኔታውን አሟልታችሁ እንጂ ዝም ብላችሁ ሳታሟሉ መንዘላዘል ምን ያደርግላችኋል እንዴ? ልጆቹ ሳይጋቡ ነው በግድ አብራችሁ ተኙ። አጋብታችኋቸዋል። ሚዜ ነበራችሁ፣ ሽማግሌ ነበራችሁ ምናምን ሽንኩርትና ዘይት ይዛችሁ ሄዳችሁ ሽምግልና እና እኔ ሳስበው አሁን ራሱ ማለት ነው ልጆቹ በግድ ተሸክመው ልጅቷን ራሱ ነው አብረሽ ተኝ የሚሏት ሁሉ ይመስለኛል። በዚህ ሁኔታቸው ሀይሚ ራሱ በፍርሃት ነው የምትኖረው። ሁሉንም እየፈራሽ ማለት ነው። ፍጹም ትፈራለች፣ ቤኪን ትፈራለች፣ ብሩክን ትፈራለች። ከዛ ደግሞ ሚፍታም ይጨመራል ብላ ሌላ ሀሳብ በውስጧ ሊያድርባት ይችላልና በእርግጥ ሚፍታህና ያኛው ልጅ ከሷ ጋር ናቸው፣ ግን በቅርበት ያሉት እነዚህ ናቸው። እንደዛ አይነት የሚያስጨንቅ ነገር አታድርጉ። ያስፈራል። የምሬ ነው። እኔ ራሱ የሆነ ሰው እንደዚህ ቢለኝ እንዴት ልተኛ ይችላሉ? እንዴ ፈራለሁ፣ በጣም እጠራጠራለሁ ምናምን። ከዛ ከወንዶች ማል እየኖራችሁ ብሩኬ ነበር አይደል እንደ ጓደኛ ምናምን የምታማክረው። አሁን ከሱ ጋር ለመሄድ ራሱ ትፈራለች ምናምን። እና ዛሬም ይሄኑ አብረን እንደር ጨዋታ፣ ይህኑ መጃጃል፣ ይህኑ ምናምን እንዳታመጡብን። የምሬን ነው። ኧረ በስመ አብ ሲያስጠላ ድብር ነው የሚያደርገውና ጨዋታ ቀየር ብታረጉ በጣም ደስ ይለናል። ማያምር ነገር አትስሩ። እንደዚህ መንዘላዘል ምናምን በቃ አይነፋም። አሁን መጀመሪያ ጥሩ ሰርታችኋል፣ ደስ ይላል፣ ተዝናንተንበታል፣ ተምረንበታል፣ የሀይሚ ትክክለኛ ማንነት አውቀንበታል። ግን አሁን ሰልችቶናል። እጅ ብሎናል፣ ብሎናል። ሀይሚ ትክክለኛ ማንነቱን እንደዋቀናል። ደስ ብሎናል ይህን ስላሳወቃችሁን። እኛ ደግሞ አብረው የሚያድሩ ምናምን ነበር የሚመስለን። ይህንን አሳይታችሁናል። የሀይሚ ትክክለኛ ማንነት አይተናል ምናምን። ግን በዛ የእሷ ማንነት ለማሳየት ልክ አለፋችሁ። በጣም በዛ ሰለቸን፣ እጅጃለን ምናምንና ዛሬ ጨዋታ ቀየር አድርጋችሁልን እንድትመጡ እንፈልጋለን። ከዛ ውጭ ደግሞ ይችን የሀይሚን ስቶሪ ተጠቀሙባት። አዎ ተማሩ፣ ሰው ጠይቁ ምናምን